ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን። ሁላችሁ በያላችሁበት ሰላማችሁ ብዝት ይበልን። ዛሬ እንግዲህ በሌላ ቪዲዮ ደግሞ በድጋሚ ተገናኝተናል። እንዴት ነህ? ደህና ነሽ? አለን ደህና። ዳገት መጥቶሽ ነው ሮጥኩ ቶሎ ለመድረስ ነው ይመስል ከስንት ሩጫ ነው የመጣሁት ብለን ሰሞኑን ስለጠፋ ነው። አዎ ለዛ ቶሎ ለመድረስ ሰላም እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም፣ ፈጣሪ የተመሰገነ ይሁን። እናንተ እንዴት ናችሁ? ያላችሁበት እንግዲህ ሰላማችሁ ብዝዝዝት ይበረላችሁ። ሰሞኑን ጠፍተናል። ያው ስላልነበርኩ ነው፣ በአጋጣሚ ምክንያት ቤት ስላልነበርኩ ለዛ ነው። በጣም ይቅርታ ይደረግልን። እንግዲህ ጠፋ ብለን ስንት ቀን ይጠፋ? አንድ 3 ቀን ጠፍተናል። 3 ቀን ነው። 3 ቀን ነው። ዛሬ ሰኞ፣ ማክሰኞ፣ እስከ ሮብ ድረስ አልመጣንም ነበር። እንግዲህ ለሱም ታላቅ ይቅርታ ጠይቀናል። ከአቅም በላይ በሆነ ጉዳይ ነው የጠፋነው። እንዳትቀሩ ሰዓት እንኳን አክብሩ ስትሉ ነበረ። በጣም ይቅርታ እንጠይቃለን። ካሁን በኋላ እንግዲህ ላለመጥፋት ጥረት እናደርጋለን በተቻለው መጠን፣ ያው አስገዳጅ ነገር ካላጋጠመን በስተቀር ማለት ነው። አንዳንዴ ማህበራዊ ጉዳይ አስገዳጅ ነገር ሲያጋጥም በዛ ምክንያት ስለሆነ በዛ ምክንያት ሊጠፋ ነው ለማለት ያክል ነው። ያው እኛ ብንጠፋም ደስ የሚሉ ነገሮች ተፈጥረዋል። ዋናው ነገር እሱ ነው። ግን የሚገርምህ እንትኑ ላይ ጸሎቱ ላይ ቆይተን ጥሩ ነገር ላይ እኛ መሰናክን አግኝቶ መጥፋታችን በጣም አይነድም። ሰው መክሮ ነገሮቹ ሲስተካከል ይጠፋል። ስንትስ እንደው እግዚአብሔር ይርዳችሁ ስንል ግን ተመስገን የሁላችንም ይሁን ደርሶ መጣናል። በነገራችን ላይ እንግዲህ ቤተሰቦች እንኳን ደስ ያላችሁ ለማለት እንፈልጋለን። ብዙዎቻችሁ በሃይሚና በብሩኬ ጉዳይ ረጅም ጊዜ ስትጨነቁ ነበረ። ነገሮች እንዲስተካከሉ ብዙዎቻችሁ ማለት ነው በጸሎት እነሱ ጋር በሚፈጠሩ ነገሮች እስከ መረበሽ ድረስ የደረሳችሁ በጣም ብዙ ሰዎች አላችሁ፣ ብዙ እህቶች አላችሁ። በተለይ ከሀገር ውጭ ሆናችሁ የማዳም ቅመሞች ስፔሻሊ በቃ በጣም ተጨንቃችሁ ምናምን ነገር አብሮቸው ያለቀሰም ነበር፣ ያዘነም ነበር፣ አብሮ ጨጓራቸው እስኪቃጠል እየተናደደም ነበረ። ለሁላችንም እንግዲህ እኛንም ጨምሮ እነሱንም ሀገር ውስጥም በውጭም ያላችሁ ሁላችሁም የጨረቃ ቤተሰቦች እንግዲህ ሰላም በመፈጠሩ እንኳን ደስ አላችሁ ነው የምንለው። ደስ ብሏችኋል ብዬ አስባለሁ። ብዙዎቻችሁ እንግዲህ ደስ ብሏችኋል። ትላንት ወዲያም እንግዲህ ብሩኬ ትልቅ ስራ እየሰራ ነው። በጣም እንደምንም ብሎ ፍቅር ያሸንፋል። ፍቅር እንደሚያሸንፍ ደግሞ በደንብ አሳይቷል። እልህ በልህ ስለማይሆን እልህም በፍቅር ነው እያለዘብከው የምትሄደው። እንደዛ እኮ ነው። ብዙ ጊዜ የሚገርምሽ ነገር ባልና ሚስትም ይሁን ማንኛውም ሰው በነገራችን ላይ ልክ ነሽ። በማንኛውም ሰው መካከል አለመግባባት ሲፈጠር አንደኛው እንደምንም ትዕግስት ኖሮት ለዘብ ብሎ በፍቅር ከያዘ ነገሮቹ መሳካታቸው አይቀርም። የጊዜ ጉዳይ ነው እንጂ እነ ብሩኬ ጋር እንግዲህ የኢየሩስ ወደ ቡታጅራ መሄድ ብሩኬን በተወሰነ ነፃ አድርጎታል። ሰላም ፈጥሯል። የአእምሮ ነፃነት። ከዛም በኋላ ቢያንስ ማለት ነው ተመልሳ እነሱን በር ስለማታንኳኳ ቢያንስ የራሱ አንድ ሰላም ነው። ሃይሚ እንግዲህ ወደ ዱባይ አብሮ ለመሄድና ጊዜ ወስደው ለማውራት ችግሮቻቸውን ለመፍታት በተቻለ መጠን ጥረት አድርጎ ነበረ። እንግዲህ አልቀበልም ብላለች። በማስቀናትም በተለያየ መንገድ ማለት ነው ሞክሮ ነበረ። ብዙ ቴክኒኮችን እየሞከረ ነበረ። ሊሳካለት አልቻለም። እንግዲህ ሆኖም ግን እዚሁ ዱባይ አድርጎታል ነገሮቹን። እዛ እሱ ያው መሄድ አይቀርም ብሏል። ዛሬ ቪዲዮ ላይ የተነሱትን ነገሮች ከቀልዱና ከቁም ነገሩ አንድ ላይ ይዘን የምንነግራችሁ ጉዳይ ቢሆንም ግን እሷ ባትቀበለውም እንኳን እዚህ ሃይሚ ፈለገ ብትገፋውም ፊት ብትነሳው ምን ብትለውም እየሳቀ ምን እያለ በፊት የነበረው ይሄ እልህኝነቱ አልሸነፍ ባይነት አለ አይደለ? እሱን ነገር ትቶት ሰላም እንዲፈጠር ከሃይሚ ጋር ያለውን ነገር በጣም እንደሚወዳት በጣም እንደሚያፈቅራት ያየንበትን ቪዲዮ ነው እንግዲህ ሲሰራ የቆየው ማለት ነው። የድሮ ፍቅራቸውን ለመመለስ ብሩኬ የተቻለውን ሁሉ እያደረገ ነው። ሃይሚም እየለዘበች ነው። በነገራችን ላይ እንደ ድሮ አይደለችም፣ ለዘብ ብላለች። ግን ቢሆንም ብሩኬ ትልቁ ሚና ተጫውቷል እዚህ ጋር ለመድረስ። እየተገፋም ቢሆን እንዳልከው እሷ አልቀበልም እያለችውን ቢሆን በግድ አንዳንዴ እኮ ታስገድዳለህ በፍቅር ማለት ነው። በፍቅር ታስገድዳለህ ወደሆነ ቦታ ለመምጣት። አንደኛ ውስጧንም ስላወቀ እንደምትወደው ቃል በቃል ስለነገረችው በልህም ቢሆን ማለት ነው። ስለዚህ ያን ስላወቀ ብሩኬ አሁን ወደ ቦታዋ ለመመለስ ወደ ድሮ ፍቅራቸው ለመመለስ የተቻለውን ሁሉ እያደረገ ነው። ደግሞ በተወሰነ መጠን እየተሳካለት ነው።
እንግዲህ በዚህ ሰዓት ላይ ከአንደበቷ ላይ ነው ያልጠፋው እንጂ ከልቧ ውስጥ ጸቡ ጠፍቷል። አሁን አንድ ቀን ውጭ ቢወጣ ተግባራቸው እንግዲህ ተግባራቸውና እሷ የምታወራው አንዳንዴ ያመጣው የምትለው ነገር እንግዲህ ሻንጣውንም ይዞ ወደ ቤቱ ገብቷል። ይዞ ሲገባ እንደውም ምንድነው እሱ ምናምን ስትለው መቼም እንግዲህ እንትን አይደለሁም ምንድነው ከአውራጅ አይደለሁም ጫኛ አውራጅ አይደለሁም ተሸክሜ ይመጣልና ይኖር እንደሆነ በግልጽ ነግሯታል። አንድ ላይ መኖርም ጀምረዋል አይደል? አዎ የኖሩ ነው። ሃይሚ እንኳን ቢወጣም ይከፋታል እርግጠኛ ነኝ። ምክንያቱም ሃይሚ በጣም ተወደዋለች፣ ብሩኬም ይወዳታል። ሁለቱም እርስ በርሳቸው ብዙ ነገሮችን አሳልፈዋል። ብዙ ነገርን ያሳለፈ ሰው ደግሞ በቀላሉ ዝም ብሎ ብትን ብሎ መቅረት ከባድ ነገር ነው አይደል? አዎ። ስለዚህ ሃይሚም እንግዲህ ምንድነው እንትን አለ የሆነ ውስጧ ላይ ወኔ የሆነ አንድ የሆነ ወንዳ ወንድ ወኔ አለና ያ ነገር አልሸነፍ ባይነት እንቧ ከረዩ ምናምን ትላለች እና ስንት ሰው እንግዲህ እነጋሺ ያቃታቸውን እነሙሽዬ ያቃታቸውን ፍቅር በራሱ ጊዜ ነገሮችን አስተካክሎ ብዙ ጊዜ ብለናል። እኛም እኮ አንዳንዴ ከብዙ ሽማግሌ ይልቅ የተጣላው ሰው እርስ በርስ ሲፋጠጥ ነገሮች የተሻለ ይፈታሉ። ብሩኬም እኮ የፈለገው ያንን ነው። ከችግራችን ጋር እስቲ እንፋጠጥ፣ ከሀገር እንውጣና ዱባይ እንሂድና ማንም በሌለበት ጓደኞቻችንም በሌሉበት ማንም በሌለበት ማለት ነው ከችግሮቻችን ጋር እንፋጠጥ ብሏል። በዚህ አጋጣሚ ፍፄ ደግሞ በቃ ሃይሚን ከይዛሃት ሄደ ጥለፋት ብሎታል። በቃ ጥለፍ ጠልፏል እኮ ልጅ እኮ ጠልፏል። ኦልሬዲ እኮ አንድ ቤት ነው ያለው ጠልፏል። ፍፄ ደግሞ ስራ እያበዛበት ነው እና እውነት ለመናገር በጣም ደስ ብሎናል። ዛሬም እሷን ለማዝናናት ከትላንት ወዲያም እሷን በጣም ሲያዝናናት ነበረ። አብሬሽ ነው ማድሮ እያለ እያታገለ በፍቅር ማለት ነው በቃ ያላሰበችውን ነገር እያሳያት ነውና እንደ በፊቱ ማለት ነው ምንም ጸብ በሌለበት ጊዜ አብሮ የሚያሳልፏት ጊዜ አልቻል የፍቅር ጊዜ። አዎ ፕራንክ ላርጋት ብሎ ነው እንግዲህ በባለፈው ቪዲዮ ላይ ፕራንክ ላርጋት ብሎ ነው በቃ ብዙ በቃ ደስ የሚል ጊዜ አሳልፈዋል። አዎ ጥሩ ጊዜ እያሳለፉ ነው ያሉት። አዎ በዛሬው ቪዲዮ እንግዲህ በጣም የሚገርመው ነገር ብሩኬ ሴት ሆኖ ነው የመጣው። አስኑካ አዎ በጣም የሚገርማችሁ ነገር በቃ ብሩኬ ቶሎ ብሎ ሃይሚ ስትመጣ ቶሎ ብሎ ፊቱን ባያዞር በእርግጠኝነት ሴትነት ብላ አታምንም ነበረ። ግን ስታየው በጣም በቃ ደረገጠች። ሰራሱ አዝናና እኔ ራሱ በጣም ዛሬ በጣም ነው ያዝናናኝ አለች። ግን እንዴት ቀሚስ እንደሆነ የሷ ቀሚስ እንዴት እንደሆነ እኔ ግን አንድ ቀን እንደዚህ ያደርግሻለሁ ብዬ ቀሚስ የሚሆነኝ ቀሚስ አጣ። የሷ ማለት ወፍራምና ትቀንስ እውነት አይደለ? የምሬን እኮ ነው ማለት በቃ የሆነ እንትን አድርግሻለሁ ብዬ ፕራንክ አድርግሻለሁ ብዬ የእርጉዝ ቀሚስ ነው ቀሚስ አልሆናለኝ። የኔማ ሊሆን አይችልም። እኔ እኮ እዚህ ብብቴ ስር እያያዘኝ እና በቃ ተቸግሬ ነው። እና ዛሬ ብሩኬን ሳየው በቃ ያ ነገር ትዝ አለኝ እና እንዳልደነግጥ እየጠበቀኝ ነው እንዳልደነግጥ። አዎ እንግዲህ ብሩኬ ዱባይ ከሚሄዱ ቤትክ እኮ አንዳንዴ ሃርመኒ ሲሆን ደስ ይላል አይደለ? ደስ የሚል ነገር ስትፈጥር በትንሽ ነገር ነው። ብሩኬ ምንም ወጪ አላወጣም ሃይሚ ማዝናናት በቃ ባለው ነገር ቴክኒኩን ተጠቅሞ እያዝናናት ነው ያለውና አንዳንዴ ደስ ይላል እኮ ተመሳሳይ ህይወትም ከሚሆን ቀየር ስታደርገው በቃ ማለት ስትኖሪ ህይወትን እንዳይሰለች ማድረግ በትንሽ ነገር ደግሞ የማይከብድ ነገር ደስ ይላል በጣም። እኔ ብሩኬን በጣም ነው የወደድኩት። ቴክኒኩን ወድጃለሁ። ለዚህ እኮ ነው ምግብ እንኳን በየአይነት የሚባለው አይደል? በየአይነት ምክንያቱም በየአይነት ስለሆነ ሰው የሚፈልገውን ይበላል ማለት ነው። ደስ ካለ ሁሉንም ይበላል። ስለዚህ ላይፍ ላይም ህይወት ላይም ልክ እንደነሱ ነገሮቹን በቃ የተለያየ ሞመንት መፍጠር የሆነ ነገር ጊዜዎቹን ሳታስቢያቸው እንዲሄዱ ያደርጋል እና በጣም ደስ የሚል ጊዜ እያሳለፉ ነው። በዚህ እኛ በጣም ደስ ብሎናል። ግን በዚህ መሀል ብሩኬ ሰሞኑን ሊሄድ ነው ይመስለኛል፣ ሄዳለሁ ብሏል። ግን እሷ አሁንም ቢሆን እንደ በፊቱ አይደለችም፣ አልተቀበለችኝም፣ ደስተኛ አይደለችም ምናምን እያለ ነው እና እያየን ያለ ነው እና እሱ የሚለው አልተገናኘልንም። አሁን በቃ ማለት በጣም እሷን አልናት። ስለዚህ ምናልባት እንግዲህ ተሻሽሏል። አሁን እዛ ደረጃ እንኳን አይደለም፣ አሁን ተሻሽሏል። የሃይሚ ነገር ለወቀሳ የሚበቃ አይደለም። ለወቀሳ የሚበቃ አይደለም። የፍቅር መግደርደር ነው የሃይሚ ራሱ የፍቅር መግደርደር። አይ አሁን እኮ እሷ እንደውም ከሱ መለየት አትፈልግም፣ በፍጹም አታረገውም። ዛሬ ራሱ ስትሰማው ምን እንዳለች ታውቂያለሽ? ሁለቴ ሳመችው። በዚህኛው ላዝናናኸኝ አለችው፣ በዚህኛው ግን
ያው ልትሄድ ስለሆነ ለስንብት አለችው የኔ እናት እና በዚህ ሁኔታ የምትቀር አይመስለኝም። እንዴት ብላ አለ ብሩኬ አይነጋላት። ብሩኬ እንዴት አያችሁት? ግን ብሩኬ የሚገርምሽ ነገር አክቲንጉ ቀሚሱ ነፃነት ሰጠኝ አለ እግሩ እንደፈለገው እያነሳ እና አንተ ሴት ብትሆን እንደውም በቃ ሺህ ጊዜ ነው የምታስመርቀው አለችው። እና በጣም እኔ አዝናንቶኛል እውነት ለመናገር ማለት ነው። አንድ ሺህ ጊዜ ታስመርቃለህ ብለዋለች እና ምንም እግሩን ብድግ ነው የሚያደርገው። አስሬ እግሩን ብድግ ነው። ነፃነቱ ተመችቶታል እና ያው ሰለ መዝናናት እኮ ነው ፈለማለት። ግን ሱሪ እንዳስጨነቀው ግን አናውቅም ነበር እስካሁን። ብሩኬ ከሱሪም ቁምጣ ያዘትራል ወይ ለቀቅ ያለ ነገር ይመቻል። ሰላም ይሰጣል። ሰፊ ቁምጣዎች ነው ብዙ ጊዜ እንደዛ ነው። ያው ስላልተከፈለ ነው እንጂ ስለተከፈለ ነው እንጂ ተቀሚሳይነት እና አሪፍ ነው፣ ደስ ይላል። እውነተኛ በጣም ጨረቃዎች ግን በጣም ደስ ብሎናል። እውነት ሰላማችሁን እስከመጨረሻ ያብዛላችሁ፣ ፍቅራችሁን ብዝት ይበል። እውነት በጣም ነው ደስ ያለን። እኛ በጣም ዘና ብለናል። ቤተሰቦቻችን በጣም ያሉት ነገሮች አሁን በዚህ ሙሉ በሙሉ ሰላም ተፈጥሯል ማለት እንችላለን። የምትሄድ ይመስለኛል፣ የኔ ግምት የምትሄድ ይመስለኛል። ሃይሚ ዱባይ ሂጂ፣ እዛ ደግሞ ከሌላ ሴት ጋር ነው ብለሽ የማይሆን ቅናት ይዞሽ እንደገና ሌላ የማይሆን ነገር ሊሆን አድናቂዎች ምናምን ደግሞ እየከበቡ እዛ ፎቶ ምናምን ሲነሳ ማነሽ ምን እንደምትለጣጣ ከማለት አትግደረደሪም እንዲህ ምናምን እንዳትይዘም ሄደሽ መጠበቅ ንብረትሽን አሳልፈሽ እንዳሰጭ በቃ ከሁለት ሰው ጋር ታገለሻል፣ ሶስተኛ ሰው እንዳይመጣብሽ። ስለዚህ ንብረትሽን ጠብቂ። አንቺ ካልጠበቅሽ እንግዲህ ደግሞ ከባድ ነው። ባለቤቱ የጣለውን እንግዲህ የሚያነሳው እንጂ የሚጠብቅ አይኖርም። ስለዚህ የጣልኩትን አነሳችሁ ብለሽ ደግሞ እንዳትጣይ አብረሽ እንጂ ምክንያቱም የምታምሩት አብራችሁ ስትሄዱ ነው። ግን በቃ አሁን ይሄ ጸብ አሁን በዚህ በርዷል። አሁን ሽማግሌ ቢልክና ብሩኬ ነገሮችን ቢያስተካከል፣ ሌላው ደግሞ ሃይሚ 300,000 ብትገባና የሷን ሴሌብሬት አድርገን ብንሄድ ብሏል። 285,000 አካባቢ ናቸው። ሰብስክራይብ አድርጓት፣ እኛንም በዛው ሰብስክራይብ አድርጉት። ግን እኛን እያደረጋችሁን አይደለም፣ በነገራችን ላይ ሰብስክራይብ አድርጉ። የተወደዳችሁና የተከበራችሁ ቤተሰቦቻችን እንግዲህ ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በእርግጠኝነት ደስ እንዳላችሁ ተስፋ እናደርጋለን። እኛ እናንተን በማግኘታችን በጣም ደስ ብሎናል። በሚቀጥለው የሚፈጠሩ ነገሮች ወደ እናንተ እንመጣለን። እስከዛው ያላችሁበት ሰላማችሁ ብዙ ይበል። እኛ ክላሲካል ከውጭ እየተሰማ ነው። ሰላም እደሩ። ቻው ባይ